ሰላም ጋይስ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት ነበረ? እኔ በጣም ደህና ነኝ። ዛሬም በጣም አሪፍ በሆነ አይዲያ ተመልሼ መጥቻለሁ። የኔን ኦፒኒየን ነው ሼር ማደርጋችሁ። በጣም ያስተዋልኩትንና እናንተ ደግሞ ባታደርጉት፣ እኔ አድርጌው ስለተጎዳኝ እናንተ ባታደርጉት ብዬ ያሰብኩትን የኔን ሐሳብ የምነግራችሁ ይሆናል። ያ ሐሳብ ምንድነው? ያ ነገር ምንድነው የሚለው ነገር ደግሞ በዝርዝር ነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አብሬያችሁን ቆዩ። እኔ ሚኖት አማረ ነኝ። ወደ ቪዲዮ እኔ ባታደርጉት ብዬ መክራችሁ አድርጌው በጣም የጎዳኝ ነገር በጣም የጎዳኝ ነገር ምን እንደሆነ ልንገራችሁ። ህልማችሁን ለማይደግፉ ለእናንተ ምንም ኢንተረስት ለሌላቸው ጭራሽ ጉዳያቸው ላልሆነ ሰው የእናንተን ፍላጎት፣ የእናንተን ኢንተረስት፣ የእናንተን ህልም በማብራራት ማንነታችሁን በመናገር እኔ እንደዛ ነኝ እያላችሁ ራሳችሁን ኤክስፕሌን በማድረግ አትድከሙ። ጀስት ተውት። ምንም ጉዳያቸው ላልሆነ ሰው ለእናንተ ኬር ለማይሰጡ ሰዎች ለምንድነው ራሳችሁን ኤክስፕሌን የምታደርጉት? ለምንድነው እኔ ይሄንን ነው የምፈልገው፣ ይሄ እንዲሆንልኝ ነው የምፈልገው፣ እኔ እንደዚህ እንዲሆንልኝ ነው የምፈልገው፣ እኔ እንደዚህ አይነት ህልም አለኝ፣ እንደዚህ ሲሆን እንደዚህ ይሆንልኛል እያላችሁ ላይክ ምንም ለእናንተ ኢንተረስት ቫልዩ ለማይሰጡ ሰዎች ራሳችሁን ኤክስፕሌን በማድረግ ህልሞቻችሁን እንዲያጣጥሉ እናንተን ዲስሪስፔክት እንዲያደርጉ አትፍቀዱላቸው፣ አትንገሯቸው። ቢ ሳይለንት። የሆነ ሰው አይዲያ የሚሰጣችሁ ከሆነ እዛ ነገር ላይ ሳፖርት ያደርገኛል ብላችሁ የምታስቡት ሰው ከሆነ ንገሩት። ላይክ ንገሩትና ከዛ ሰው አሪፍ ኦፒኒየን ተቀበሉ፣ ከዛ ሰው ጥሩ ኦፒኒየን ተቀበሉ። ለምሳሌ ልንገራችሁ፣ ላይክ መናገር አለመናገር ስላችሁ ምን እንደሆነ ልንገራችሁ። ለምሳሌ እኔ አሁን ለእናንተ ኮንተንት ክሬት አደርጋለሁ። ላገኘኋቸው ጓደኞች ሁሉ አመ ኮንተንት ክሬተር፣ ዩቲዩብ ላይ ኮንተንት ክሬት አደርጋለሁ፣ ሳብስክራይብ አድርገኝ፣ እንደዚህ አድርገኝ። ለመጀመሪያ ጊዜ ስጀምር እንደዛ በማድረግ ነበር የጀመርኩት። የሚሰጡኝ ፊድባክ ምን ነበር? አንቺ በግድ ምን ነው ኮንተንት ክሬተር ካልሆንኩኝ ያልሽ አለኝ አንዱ። ጂሰስ ዩሲ ፒፕል እናንተን መረዳት በፈለጉት መንገድ ነው የሚረዷችሁ። ሰዎች እናንተን መረዳት በፈለጉ መንገድ ነው የሚረዷችሁ። ስለዚህ ምንም ሳፖርት ለማያደርጓችሁ፣ ምንም ለማይጠቅማችሁ ሰዎች ራሳችሁን ኤክስፕሌን በማድረግ አትድከሙ። ሌላው ነገር ምን መሰላችሁ? ኮንተንት ክሬት ስታደርጉ ለሰዎች ሰብስክራይብ አድርጉኝ እያላችሁ ሰብስክራይብ ማስደረጋችሁ ያን ያክል ቫልዩ የለውም። ምክንያቱም የእናንተን ኮንተንት እነዛ ሰዎች ኢንተረስትድ ካልሆኑ በስተቀረ ሁሌ በየሳምንቱ አፕሎድ ብታደርጉ፣ ሁሌ አፕሎድ ባደረጋችሁ ቁጥር ቁጭ ብሎ አያያችሁ። ምክንያቱም የነሱ ኢንተረስት ካልሆነ ምንም ዋጋ የለውም። ነገር ግን ኢንተረስታቸው የሆኑ ሰዎች እናንተ ፖስት ባደረጋችሁ ቁጥር፣ አፕሎድ ባደረጋችሁ ቁጥር እነዛ ሰዎች ጋር ይደርሳል። ሜቢ ጀማሪ ስንሆን ላይክ ሰብስክራይብ መደረጉን ላይክ መደረጉን በጣም ልንፈልግ እንችላለን። እኔም ሳደርግ የነበረው ያንን ነው። ሄጄ እኔ ኮንተንት ክሬተር ነኝ፣ ዩቲዩብ ጀምሬያለሁ፣ እስኪ ሰብስክራይብ አድርገኝ፣ እንደዚህ አድርገኝ። ምንድነው የምትሰሪው? እኔ እንደዚህ ስለመጻፍ ምናምን አወራለሁ፣ እንዲህ ሰልፍ ኢምፕሩቭመንት ምናምን ስላቸው እንደውም አንዴ ክፍሌ ተማሪ ምን አለችኝ? ላይክ ቆይ አሁን እኛ ከምናውቅሽ ሰዎች ውጭ የሚያይ ሰው አለ? ከምታውቂያቸው ሰዎች ውጭ የሚያዩ ሰዎች አሉ አለች። ምን አርጊ ስላልኳት ሰብስክራይብ አርጊ ስላልኳት፣ እንደውም ሰብስክራይብ አርጊ አይደለም ያልኳት፣ ላይክ ስለ ኮንተንት ክሬሽን እያወራሁት ማለት ነው። ዝም ብሎ በቃ ኔጌቲቭ የሆነ ታውት ያላቸው ሰዎች አሉ። ኮንተንት ክሬሽን ራሱ ምን እንደሆነ አንደርስታንድ የማያደርጉ ሰዎች አሉ። ኮንተንት ክሬሽን ስትሏቸው ላይክ ምን ይጠቅማል? ምን ቫልዩ ያለው? የምን መለፍለፍ ነው? የምን እንትን ማለት በቃ ተዋቸው። ዶንት ኤክስፕሌን ኤኒዋን። እግዚአብሔርን ነው የምላችሁ። አሁን በጣም የደከመኝ ነገር ላይክ ለማይመለከታቸው ሰዎች የኔን ኢንተረስት የኔን ፍላጎት ለነሱ ኤክስፕሌን በማድረግ መድከም አልፈልግም። ኮንተንት ክሬሽን ላይ ብቻ አይደለም፣ ብዙ ነገር ለማድረግ ስሞክር በጣም የሰዎችን ኦፒኒየን ማወቅ የምፈልግ አይነት ሰው ነኝ። ላይክ ምክንያቱም ሰዎች አሁን ለምሳሌ ከኔ ትልልቅ ሰዎች ካሉ እነዛ ሰዎች በዛ መንገድ እንዳለፈው እርግጠኛ ከሆንኩኝ በጣም የሰዎችን ኦፒኒየን መጠየቅ የምወድ አይነት ሰው ነኝ። እነዛ ሰዎች በዛ መንገድ ላይ ካለፉ ማለት ነው። ነገር ግን በዛ መንገድ ያላለፈ ሰው፣ ለዛ ነገር ኢንተረስት የሌለው ሰው፣ ከእናንተ ጋር ተመሳሳይ አይነት ኦፒኒየን የሌለው ሰው ትልቅ ሰውም ቢሆን ብትጠይቁት የማይሆን ፊድባክ ነው የሚሰጣችሁ። ሌላ ኤግዛምፕል ልጨምርላችሁ። የሆነ ጊዜ የሆነ ኮርስ መውሰድ ፈለጉኝ። በጣም ሞዶና ማከብሮ ሰው እዛ ብቻ የሚሰጡን እንትን ላይ እንደ ኮርስ አይነት ነገርም ሳይሆን የሚሰጡን ስፒች ነገር ነው፣ አድቫይስ ነገር ለወጣቶች ተብሎ የተዘጋጀ ነው እና ያንን መውሰድ በጣም ፈለኩኝ። እዛ ደግሞ በጣም እንዳልኳችሁ ማከብሮ ሰው አለ። የኔ ኢንተረስት የነበረው በቃ እሱን ማየት ነው። ቢኮዝ ሳይኮሎጂን እንደወድ ያደረገኝ ሳይኮሎጂ ላይ ኢንትረስት እንዲኖረኝ ያደረገው ሳይኮሎጂ የሚለውን ነገር ለመጀመሪያ ጊዜ ያወቅኩትም በሱ ስለሆነ ላይክ መጀመሪያ እኔ ሳይኮሎጂ ሲባል ሰዎች ምንድነው የሚያስቡት? ሰዎቹን ማንበብ ምናምን አለ አይደለ? የሆነ ጥሩ የሆነ ሚኒንግ አልነበረውም ለሳይኮሎጂ። ሰዎች ለሳይኮሎጂ የሚሰጡት ዲፊኒሽን ትክክል ያልሆነ ነበረ። ላይክ እኔም እንደዛ ነበረ ሳይኮሎጂን ከዚህ በፊት የምረዳው። ነገር ግን ለመጀመሪያ ጊዜ ያ ሰው ሲያወራ
ስለ ኮግኒቲቭ ዲስቶርሽን፣ ስለ ሳይኮሎጂ፣ ስለ ቢሄቪየር፣ ካራክተር፣ ስለ ፐርሰናሊቲ ምናምን ሲያወራ አም ሶ ኢንተረስትድ በጣም የምወደውና የማከብረው ሰው ስለሆነ እሱን ለማየት ብዬ ዋጋ ከፍዬ ያንን ኮርስ ልታደም ሄድኩኝ ማለት ነው። ከዛ ያንን እንትን የሚሉ ሰዎች ቢሰጡኝ ኦፒኒየን ነበር ምን ያደርግልሻል አሁን ይሄ ዝም ብሎ ነገር፣ ዝም ብሎ ወሬ ለመስማት፣ ዝም ብሎ እንትን ለማየት ይሄን ሁሉ ብር ማውጣት ምን ዋጋ አለው አይነት ፊድባክ ነበር ሲሰጡኝ የነበሩት። ምክንያቱም እነዛ ሰዎች ምን ነበሩ? እዛ ነገር ላይ ኢንተረስቱ አልነበራቸው፣ ስለዛ ነገር አንደርስታንዲንጉ አልነበራቸው። ሰው እኔ በጣም ሳደርግ የነበረው ነገር ምንድነው እነሱን ለማስረዳት ኖ እንደዚህ እኮ አይደለም፣ እንደዚህ ነው፣ እንትና እኮ እንደዚህ ነው፣ እንደዚህ ነው እያልኩኝ ኤክስፕሌን ለማድረግ እነሱን ለማስረዳት በጣም 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 እለፋ ነበረ። ነገር ግን አሁን አንደርስታንድ ያደረኩት ነገር ከዚህ በኋላ ሰዎች ኢንተረስቱ ከሌላቸው ከዛ ነገር ጋር የሚያገናኛቸው ነገር ከሌለ ለምንድን ነው የምለፋው? ላይክ በቃ በፈለጉት መንገድ ይረዱት፣ በፈለጉት መንገድ ይውሰዱት። ነገር ግን ለማወቅና ለመረዳት ፍላጎቱ ካላቸው ነግራቸዋለሁ፣ አስረዳቸዋለሁ። አብዛኛው ሰው ግን እንደዛ አይደለም። እናንተ የምትናገሩትን ነገር፣ እናንተ የምትሰጡትን ነገር በኔጌቲቭ መንገድ ነው የሚተረጉመው። እርግጥ ነው አንዳንድ ሰው ክፋት ከማሰብ አይደለም፣ ነገር ግን እንዲሁ ኦፒኒየኑን ልግለጽ ብሎ ነው የሚነግራችሁ። ስለዚህ አብዛኛው ሰው ላይክ ምንም ትክክለኛ የሆነ እንትን አይሰጣችሁም። በቃ ኔጌቲቭ በሉት። አንዳንዱ ሰው ሆን ብሎም ይሁን አንዳንዱ ሰው ደግሞ ባለማወቅም ይሰጣል። ስለዚህ የሚሰጧችሁ ትክክለኛ የሆነ ፊድባክ አይደለም። ስለዚህ አሁን ላይ ራሴን ያልኩት ነገር ምንድነው እዛ ነገር ላይ ያግዘኛል ብዬ የማስበው ሰው ማን ነው? የሆነ ነገር ሳስብ፣ የሆነ ነገር ላይ የሰውን ኦፒኒየን ስጠይቅ እዛ ነገር ላይ ሳፖርት ሊያደርገኝ የሚችል ሰው ማን ነው አስባለሁኝ። ከዛ በኋላ ያንን ሰው ሄጄ እጠይቀዋለሁ፣ አናግረዋለሁ። እዚህ ነገር ላይ አድቫይስ እንድታደርገኝ፣ እንድረጅኝ ይፈልጋሉ ብዬ እጠይቃለሁ እንጂ መጀመሪያ ሲጀምር ከኔጌቲቭ ታውት የሚጀምር ሰው፣ ከኔጌቲቭ ነገር የሚጀምር ሰው እግዚአብሔር ነው ብላችሁ 50% ቀንሼ ነው የምሰማው። ምክንያቱም ያ ሰው የጀመረው ከጥሩ ነገር አይደለም። ስለዚህ ከዛ ሰው ጥሩ ነገር አገኛለሁ ብዬ አልጠብቅም። ስለዚህ አሁን በተሻለኝ መጠን አሁን ላይ ላቆመው ፈልገው ነገር እያቆምኩትም ያለው ነገር የማይመለከታቸውን ሰዎች፣ ኢንተረስት የሌላቸውን ሰዎች ኦፒኒየን በመልቀም እነሱ ልክ ነሽ ምኞት ኪፕ ጎይንግ እንዲሉኝ የነሱን አፕሪሺዬሽን የነሱን ተቀባይነት ለማግኘት መጣጣርና መሞት የለብኝም። እነሱ ተቀበሉኝም አልተቀበሉኝም ያ ነገር ጥሩ እስከሆነ ድረስ ያ ነገር እኔን እስካስደስተኝ ድረስ ያ ነገር ጥሩ ለውጥ እስከሚያመጣልኝ ድረስ ሰራለው፣ ቀጥላለው፣ ማደርገውን ነገር አደርጋለሁ እንጂ ስለዚህ የሰዎችን ተቀባይነት ለማግኘት ብዬ እኔ በምናገረው ነገር ላይ እኔ በማደርገው ነገር ላይ ምንም ኢንተረስት የሌላቸው ምንም ፍላጎት መንገዳቸው ሌላ ከሆኑ ሰዎች ጋር ተገናኝቼ እነዛ ሰዎች ስለዛ ነገር እንዲረዱ ስለዛ ነገር አንደርስታንድ እንዲያደርጉ ምንም የሚያታግለኝ ነገር የለም። እንቅፋት ነው የሚሆኑብኝ። ምክንያቱም ሲጀምሩ በኔጌቲቭ ታውት ነው የሚጀምሩት። መጥፎ ጎኑ ነው የሚነግሯችሁ ምናምን የእናንተን እንትን ተረድተው ምንድነው የምትፈልገው የሚለውን ነገር ለማወቅ ሳይሆን ጀስት በቃ ማይረባ ነገር ነው የሚሰጧችሁ። ትልልቅ የሚሉ ትንንሽ ሰዎች የሚሰጡን ነገር አለ፣ የሚያስተምሩን ነገር አለ። ለመማር ሁሌም ዝግጁ እስከሆነ ድረስ ሁሉም ነገር ያስተምረናል። ነገር ግን ቢ ኬርፉል አድቫይስ ከማን እንደምንቀበል በጣም መጠንቀቅ አለብን። ሶ ያ አድቫይስ የሚሰጠን ሰውም ደግሞ በኔጌቲቭ ነገር የሚጀምር ከሆነ አይ ሎስት ማይ ኢንትረስት። ያንን ሰው 100% ፉሊ ፎከስድ ሆኜ መስማት አልችልም። ስለዚህ ከመልካም ነገር የሚጀምር ሰው ነው እኔ ሞር ኢንተረስትድ የሚያደርገኝ። ግራ ካጋባዎቹ ጋይስ በጣም ይቅርታ። ባጭሩ ሁላችሁ የፈለኩት ነገር ምንድነው ከሰዎች ተቀባይነት ለማግኘት ብለን አንድከም። በቃ አንድከም፣ አንድከም። እንተዋቸው፣ በቃ እንተዋቸው። የምናደርገውን ነገር እናደርግ፣ የምንሰራውን ነገር እንስራ። ያግዙናል ብለን የምናስባቸው ሰዎች ካሉ የሰዎችን ፊድባክ መስማት የምንፈልግ ከሆነ እዛ ነገር ላይ የሚያውቅ ሰው ካለ፣ ጥሩ አድቫይስ የሚሰጥ ሰው ካለ ያንን ሰው ፒክ አድርገን እዛ ሰው ጋር ሄደን ያንን አድቫይስ እንጠይቃለን እንጂ የሁሉንም የማንንም ተቀባይነት ለማግኘት ብለን ራሳችን አናርክም። አሁን ላይ በጣም የደከመኝ ነገር ያ ነው። ስለዚህ ሰዎችን እንዳሉ ተዋቸው፣ እናንተ የምታደርጉትን ነገር አድርጉ። ስለዚህ ያንን ልላችሁ ፈልጌ ነው። ኤኒዌይስ በነበረኝ ፍሪ ታይም ኮንተንት ክሬት ላድርግላችሁ ብዬ ነው። ሜቢ ሀሳብ ካዛባውኝ ብዙ ነገር ከቀላቀልኩኝ በጣም ይቅርታ አድርጉልኝ። ምንም ፍሪ ታይም ስላልነበረኝ ስክሪፕት አላደረኩኝም። አይዲያው ስለመጣልኝ በዚሁ ልንገራችሁ ብዬ ነው። በጣም ነው ጋይስ የምወዳችሁ። 1K ልገባ ነው። እጅግ አድርጌ አመሰግናለሁ። ለ1K ፕሊዝ ሳፖርት አድርጉኝ። ቪዲዮን ሼር አድርጉ። ወዳችኋለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ ምን ማድረግ እንዳለባችሁ ታውቃላችሁ ጋይስ። ሰብስክራይብ፣ ላይክ፣ ሼር አድርጉ። በቀጣይ ቪዲዮ እንገናኛለን። ቸር ቆዩ።